ጤና ይስጥልን የተወደዳችሁ የመሃል ሚዲያ መሃል ዳሰሳ ፕሮግራማችን ተመልካቾች እንደምን ሰንብታችኋል? ሳምንት እሁድ ማለዳ ወደ እናንተ እየተዘጋጀ ከመሃል ሚዲያ መሃል ስቱዲዮ ወደ እናንተ የሚደርሰው ሳምንታዊው መሃል ዳሰሳ ፕሮግራማችን ተጀምሯል። ዛሬም እንግዲህ በሳምንቱ የተመራረጡ ለየት ያሉ ምን አይነት ርዕሰ ጉዳዮች ተነሱ የሚለውን አጠናቅረን ከናንተ ጋር እየተወያየን ቆይታችንን ልናደርግ እዚህ ስቱዲዮ ዝግጅታችንን አጠናቀን ተገኝተናል። ፕሮግራሙን ላይክ እንዲሁም ሼር ሚዲያችንን ሰብስክራይብ በማድረግ እስከ ፕሮግራማችን ፍጻሜ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ተመልሰናል። እንግዲህ በዛሬ የመሃል ዳሰሳ ፕሮግራማችን ውድ ተመልካቾቻችን የአርሚ 15 አባላት በገፍ ህወሓትን የመክዳት ሂደትን እየተመለከተ እንዲሁም ደግሞ የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ኬሪያ ኢብራሂም ህወሓትን አስመልክቶ የሰጡትን ወቅታዊ ኢንተርቪው ላይ የተመሰረተውን ሀሳባቸውን ከዛም ሲያልፍ የዘውዲቱ ሆስፒታል ደግሞ ወደ 17000 በላይ ለሚሆኑ ሰዎች በዚህ በያዝነው ክረምት የነጻ የህክምና አገልግሎትን ለመስጠት መጀመሩን የሚያሳዩ መረጃዎችን ጨምሮ እንዲሁም ከባህር ማዶ ደግሞ የመካከለኛው ምስራቅ ጦርነት ላይ ያው ኢራን በዶናልድ ትራምፕ ላይ እንግዲህ የአያቶላህ አሊ ሀሚኒን የቀብር ስነ ስርዓት ወቅት እየተሰማ አንድ መረጃ አለ። ያው ኢራን ዶናልድ ትራምፕን ለመበቀል እቅድን ያወጣች እንደሆነ የተመለከተ መረጃን አካትቼ እዚህ ወደ እናንተ ለማድረስ ፕሮግራሜን አዘጋጅቼ ተገኝቻለሁ ማለት ነው። ውድ ተመልካቾቻችን የመጀመሪያው የሆነውን መረጃን በምንመለከትበት ሰዓት የአርሚ 15 አባላት በገፍ ቀደም ብዬ እንዳስተዋወቅኩት የህወሓት አመራሮችን በከፍተኛ ውጥረት ውስጥ ገብተዋል ማለት ነው። ይህ አርሚ 15 እየከዱበት ባለበት ሁኔታ ማለት ነው። በትግራይ ክልል እንግዲህ ከፕሪቶሪያ ስምምነት ማግስት የተፈጠረው የፖለቲካ መሰነጣጠቅ እንዲሁም ደግሞ የውስጥ ሽኩቻ ወደ ወታደራዊ መዋቅሩ መዝለቁን የሚያሳዩ አዳዲስ መረጃዎች ከቦታው እየወጡ ይገኛሉ። በዚህም ምክንያት ደግሞ በዛላምበሳ ዙሪያ በተሰማራው የህወሓት አርሚ 15 ውስጥ የሚገኙ በጣም በርካታ ነባር ታጣቂዎች በገፍ መክዳት መጀመራቸውን ተከትሎ የድርጅቱ ከፍተኛ የጦር መሪዎች በከባድ ድንጋጤ እንዲሁም ደግሞ ጭንቀት ውስጥ መውደቃቸው ታውቋል ማለት ነው። ከአካባቢው የደህንነት ምንጮች ያገኘነው መረጃ እንደሚያመለክተው ከሆነ ይህ በሰራዊት ውስጥ የተከሰተው ስልታዊ መፈራረስ በቡድኑ ውስጥ አንድነት ላይ ከባድ መጥለቅለቅን እንዲሁም ደግሞ መናጋትን እየፈጠረ ይገኛል። በዛላምበሳ ድንበርና አካባቢ የሚገኙ የአርሚ 15 አባላት በተለይም የረጅም ጊዜ የውጊያ ልምድ ያላቸው ነባር ታጣቂዎች ወታደራዊ ምሽጋቸውን ጥለው በቡድኑን በተናጠል እየከዱ እንደሚገኙ ያሳየናል። ይህ መረጃ የታጣቂዎቹን መክዳት ተከትሎም ታዲያ የህወሓት ወታደራዊ አመራሮች በሰራዊት ውስጥ ያሉትንና የድርጅቱን ወቅታዊ አካሄድን የሚቃወሙ የለውጥ ኃይሎችን ወይንም የለውጥ ደጋፊዎችን ለመለየት ሰፊ የማጣራት እንዲሁም የማደን ስራን መጀመራቸው ተረጋግጧል። በአባላቱ ላይ ስልታዊ የስለላ የስልክ ግንኙነትን እንዲሁም የመጥለፍና ጥርጣሬ ያለባቸውን ታጣቂዎች ለይቶ የመመርመር ስራም እየተሰራ ይገኛል ነው የሚለው ከቦታው የተገኘው መረጃ። የዘመቻ በሰራዊቱ ውስጥ ሊነሳ የሚችለውን ማንኛውንም ውስጣዊ አመጽን ወይንም መፈንቅለ መዋቅርን ቀድሞ ለመቀልበስ ያለመ እንደሆነም የታወቀው የተጀመረው የማንነት ማጣራትና የጥርጣሬ ዘመቻ በሰራዊቱ ውስጥ ሰላም ከማምጣት ይልቅ በአባላቱ እንዲሁም በአመራሩ መካከል ያለውን ገደል ይበልጥ እያሰፋው እንደሚገኝ ነው ይህ መረጃ የሚጠቁመው። ሁላችንም ብንሆን ለምናወጣው ወጪ ተመጣጣኝ ንብረት ወይም አገልግሎት ማግኘት እንፈልጋለን። እንደ አዲስ እየተሰራች ባለችው ቡልጋሪያ መብራት ማረፊያዎትንና ኢንቨስትመንቱን ያድርጉ። መልካም ስማችን በሴቶች አደባባይና በእንግሊዝ ኤምባሲ በሰራናቸው ስራዎች ብዙዎች ያውቁናል። ወደ ሳር ቤት፣ ሜክሲኮ፣ ቦሌና ቄራ አዋሳኝ መንገድ ላይ ድርጅታችን ሰመር ሪል ስቴት በተመጣጣኝ ዋጋና አማራጮች ከባለ 1 እስከ ባለ 3 መኝታ ቤቶችን በማይታመን ልዩ ቅናሽ በካሬ 89 ሺህ ብር ጀምሮ በ10% ቅድመ ክፍያ እንዲሁም ከ30% ቅናሽና ስራዎትን የሚያቀላጥፉባቸው የንግድ ሱቆችን ከ25 ካሬ ጀምሮ እንዲሁም በ50% የባንክ ብድር አቅርበንሎታል። እዚህ ሳይታችን ላይ ዘመናዊ የህፃናት ማቆያ፣ የስፖርት ማዘውተሪያና ነፋሻማ አረንጓዴ ስፍራን ያገኛሉ። የዚህ ቅናሽ ተጠቃሚ ለመሆን በ0912 95 1900 አሊያም 0926 26 16 10 ላይ ይደውለው። በሁለተኛነት ደግሞ ወደ እናንተ የምናደርሰው መረጃችን የህወሓት ቡድን ከዚህ ቀደም የነበረውን የውስጥ ደጀኑን
ሙሉ በሙሉ አጥቷል ሲሉ የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ የነበሩት ወይዘሮ ኬሪያ ኢብራሂም ገልጸዋል። ወይዘሮ ኬሪያ ኢብራሂም እንግዲህ ከጋዜጣ ፕላስ ፖድካስት ጋር በነበራቸው ቆይታ ነው ይህንን የገለጹት። የህወሓት ቡድን በአሁኑ ወቅት የክልሉን ሀብትን በመዝረፍ ወደ ድንበር አካባቢዎች በማሸሽ የጥፋት መረቡን ለመቀጠል እቅድን ይዟል መባሉን ነው የጠቆሙት። ቡድኑ የትግራይ ህዝብን የጀርባ አጥንትና ደጀን አድርጎ ሲጠቀምባቸው የነበረውን ዘመን ማብቃቱን ገልጸውም በተለይም የትግራይ እናቶች፣ ወጣቶችና መላው ህዝብ በቡድኑ ላይ በመነሳት ምንም አይነት ደጀን የለውም ሲሉ ገልጸዋል ማለት ነው። የህወሓት ቡድን አመራሮችን በክልሉ ውስጥ መቆየት እንደማይችሉ በማመን ወደ ድንበር አካባቢዎች የመሸሽ ስልትን እንዲቀይሱ አስገድዷቸዋል ሲሉ ገልጸዋል። በዚህ የክልሉን የማዕድንና ንብረትን በመዝረፍ ወደ ድንበር ለመሸሽ እየሰሩ እንደሚገኙም ነው የገለጹት። ይህ የሀብት ዘረፋ ዓላማው በክልሉ ውስጥ መቆየት ካልቻሉ ወደ ጎረቤት ሀገር ሱዳን ወይንም ኤርትራ ድንበር በመሻገር የራሳቸውን የክህደት መረብን ለማራዘም የሚያስችል የፋይናንስ አቅምን ለመፍጠር መሆኑንም ነው ያብራሩት። ቡድኑ እንግዲህ በክልሉ ውስጥ ያለውን የህዝብ ተቃውሞ መቋቋም ሲያቅተው አቅጣጫውን ወደ ሱዳንና ኤርትራ ድንበር በማዞር የራሱን የክህደት መረብን ለመዘርጋት መሞከሩ በድንበሩ አካባቢዎች ላይ አዲስ የጸጥታ ስጋት እንደሚፈጠርም አስረድተዋል። ቡድኑ ወጣቶችን በአፈሳ መልክ ሰብስቦ በዶላር እየሸጠ መሆኑንም ጠቅሰዋል። ይህም በዘመናችን የማይታሰብ የጭካኔ ተግባር መሆኑን ነው ያነሱት። የትግራይ ህዝብ እንግዲህ የህገወጡን ቡድንን ተግባር በየአካባቢው ተደራጅቶ የመቃወም እንቅስቃሴ ለክልሉ ዘላቂ ሰላምና ለጦርነት ማብቂያ ትልቅ ተስፋ ሊሆን እንደሚገባው በማሰብ ድምጹን ሊያሰማ እንደሚገባም ሀሳባቸውን ሰጥተዋል ማለት ነው። ወደ ሶስተኛው መረጃችን እናልፋለን። በቀጣይነት የምንመለከተው መረጃችን ደግሞ የዘውዲቱ ሆስፒታል በ90 ቀናት ውስጥ 17000 ለሚጠጉ ሰዎች ነፃ ሕክምና ሊሰጥ መሆኑን ገልጿል። የዘውዲቱ ሆስፒታል የአስተኝቶ ሕክምና ዲፓርትመንት ኃላፊ የሆኑት ዶክተር ወንደሰን እንግዲህ ለብስራት ሬዲዮ እንደገለጹት ሆስፒታሉ በክረምት የበጎ አድራጎት መርሃ ግብር በርካታ ዜጎችን ተጠቃሚ እያደረገ እንደሚገኝ ገልጸዋል። በተለያዩ ቦታዎችን በመገኘትና ድንኳን በመትከል ነፃ ሕክምና እንዲሁም የእይታ ልየት አገልግሎት እየሰጠ እንደሚገኝ ነው ያነሱት። በዚህ ክብር ለአረጋውያን የበጎ አድራጎት ድርጅት ማቆያ ውስጥ በሚገኙ 4 ሐኪሞች፣ 6 ነርሶች እንዲሁም ደግሞ የአይን የጥርስና የስነ አእምሮ ባለሙያዎችን ባካተተ ቡድን ለዜጎች ሕክምና ሰጥተዋል ማለት ነው። 200 ለሚሆኑ ሰዎች ደግሞ የእይታ እና የሕክምና አገልግሎትን እንዲያገኙ ተደርጓል። ከተጠቃሚዎቹ መካከል ከዚህ ቀደም የደም ግፊትና የስኳር ህመም የነበረባቸውን ሰዎች እንደተገኙ ነው ዶክተሩ የገለጹት። እዛው ታዲያ ሕክምናቸውን እንዲቀጥሉ ምክር እንደተሰጣቸው ነው የገለጹት ማለት ነው። ዶክተር ወንደሰን አክለውም እንደተናገሩት 4 ሰዎች በአይን ሞራ ግርዶሽ፣ 2 ሰዎች ደግሞ በትራኮማ በሚመጣ የአይን ኢንፌክሽን ተጠቅተው መገኘታቸውን አስረድተው 3 ሰዎች እንዲሁ የእይታ ችግር ስላለባቸው መነጽር እንደሚያስፈልግባቸው የተለዩ መሆናቸውን ገልጸዋል። ይህ የነፃ ሕክምና መርሃ ግብር ታዲያ ለ90 ቀናት ሲቆይ ለ2 የአረጋውያን መርጃ ድርጅት በቀጣይ ተመሳሳይ አገልግሎት ለመስጠት እንደታቀደ ነው ያብራሩት። 17000 የሚጠጉ ሰዎችን በነፃ ሕክምና ተጠቃሚ ይሆናሉ ተብሎ እንደሚጠበቅ ነው በዚህ በያዝነው ክረምት የበጎ ፍቃድ አገልግሎት ላይ ዶክተሩ የገለጹት ማለት ነው። አሁንም አብራችሁን ቆዩ፣ እንቀጥላለን። ወደ አራተኛው መረጃችን ተሸጋግረናል። የውጭ ሀገር የስራ ስምሪትን ሰበብ በማድረግ ከስራና ክህሎት ሚኒስቴር ወይንም ከሌሎች የመንግስት ተቋማት ውክልና አለን የሚሉ ህገወጥ አካላት መበራከታቸውን የስራና ክህሎት ሚኒስቴር ማስጠንቀቂያ አመልክቷል። በዚህ ባሳለፍነው ሳምንት ሚኒስትሩ አጭበርባሪዎች በግል ስልክ በአጭር የጽሁፍ መልእክት SMS፣ በቴሌግራም እንዲሁም ደግሞ በዋትስአፕ ገንዘብ በመጠየቅ ዜጎችን እያጭበረበሩ መሆኑን ነው የጠቆሙት። ሚኒስትሩ ለውጭ ሀገር የስራ ስምሪት አገልግሎት በማንኛውም የማህበራዊ ሚዲያ ትስስር ገጽ ወይንም በስልክ ጥሪ በፍጹም ገንዘብ እንደማይጠይቅም
ያረጋገጠበት ሁኔታ አለ። ማንኛውም ሰው የመንግስት ተቋምን በመወከል በዲጂታል መንገዶች የገንዘብ ጥያቄን ሲያቀርብ የግል ወይንም የባንክ መረጃዎችን፣ የባንክ የሂሳብ ቁጥርን፣ የይለፍ ቃል ወይንም ደግሞ የኦቲፒ ሚስጥራዊ ኮድን አሳልፎ ከመስጠት መቆጠብ እንደሚጠበቅበትም የስራና ክህሎት ሚኒስቴር አጽንኦት ሰጥቶ የተናገረበት ሁኔታ አለ ማለት ነው። ውድ ተመልካቾቻችን ይህንንም አስመልክቶ ዜጎች እንዲህ አይነት አጠራጣሪ እንቅስቃሴዎች ሲያጋጥሙ መረጃውን ወዲያውኑ በአቅራቢያ ለሚገኘው የህግ አማካሪ አካላት ወይንም ደግሞ የስራና ክህሎት ሚኒስቴር መዋቅሮች አካላት በአስቸኳይ እንዲያሳውቅም ጥሪን አቅርቧል ማለት ነው። ወደ አምስተኛው መረጃችን እናልፋለን። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በራስ ደስታ ዳምጠው ሆስፒታል ውስጥ የተገነባውን አዲስ የላቀ ሕክምና ማዕከልን መርቀው ስራ ያስጀመሩት በዚህ ባሳለፍነው ሳምንት ነበረ። ከንቲባዋ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት እንግዲህ በቀኑ ለታካሚዎች ዘመኑን የዋጀ የህክምና አገልግሎት የሚሰጥ አዲስ የላቀ ሕክምና ማዕከልን መርቀው ለአገልግሎት ክፍት ማድረጋቸውን ይፋ አድርገዋል። ነባሩ ሆስፒታል በጣም በማርጀቱ ለታካሚዎች የማይመች መጨናነቅ ይስተዋልበት እንደነበር ጠቅሰውም የነበሩ ኋላ ቀር የህክምና አገልግሎት መሳሪያዎች ለታካሚዎች ብቻ ሳይሆን ለባለሙያዎችም አገልግሎት ለመስጠት ዘመኑን የዋጁ እንዳልነበሩ ጠቅሰዋል። ይህንን አስከፊ ሁኔታን ታሪክ በማድረግ ታዲያ እጅግ ንጹህ ውብ የሆነ ባለ 7 ወለል ህንጻ ተገንብቶ ስራ መጀመሩን ገልጸዋል ማለት ነው። ማዕከሉ በይዘቱ የህክምና አገልግሎቶችን በእጅጉ የሚያሻሽል የዘመኑን ቴክኖሎጂዎችን የተሟላለት እንዲሁም በነባር ህንጻ ውስጥ የነበረውን አገልግሎት በእጥፍ የሚያሳድግ እንደሆነ ነው ከንቲባዋ የገለጹት። የ2026 ምርቶች የሆኑትና የሰው ሰራሽ አስተውሎትን የሚጠቀሙ የዲጂታል ኤምአርአይ እንዲሁም ሲቲ ስካን የአልትራሳውንድና ተንቀሳቃሽ ኤክስሬ በሰዓት 30,000 ሊትር የሚያመርት የኦክሲጂን ማምረቻ እንዳለውም ነው የገለጹት ማለት ነው። በሌላ በኩል ደግሞ ቀድሞ የነበረውን የተኝቶ ህክምና አልጋን ከ147 ወደ 360 ያደገ ሲሆን የኦፕሬሽን ክፍልንም ከ3 ወደ 7 እንዲሁም የጽኑ የህክምና ክፍልን ደግሞ ወደ 19 ማሳደግ እንደተቻለ ነው የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ የገለጹት። ወደ መጨረሻው እንዲሁም ከባህር ማዶ ወደ ያገኘነው የዕለቱ መረጃችን የምናልፍ ይሆናል ማለት ነው። አሁንም አብራችሁን ቆዩ። ሁላችንም ብንሆን ለምናወጣው ወጪ ተመጣጣኝ ንብረት ወይም አገልግሎት ማግኘት እንፈልጋለን። እንደ አዲስ እየተሰራች ባለችው ቡልጋሪያ መብራት ማረፊያዎትንና ኢንቨስትመንቱን ያድርጉ። መልካም ስማችን በሴቶች አደባባይና በእንግሊዝ ኤምባሲ በሰራናቸው ስራዎች ብዙዎች ያውቁናል። ወደ ሳር ቤት፣ ሜክሲኮ፣ ቦሌና ቄራ አዋሳኝ መንገድ ላይ ድርጅታችን ሰመር ሪል ስቴት በተመጣጣኝ ዋጋና አማራጮች ከባለ 1 እስከ ባለ 3 መኝታ ቤቶችን በማይታመን ልዩ ቅናሽ በካሬ 89 ሺህ ብር ጀምሮ በ10% ቅድመ ክፍያ እንዲሁም ከ30% ቅናሽና ስራዎትን የሚያቀላጥፉባቸው የንግድ ሱቆችን ከ25 ካሬ ጀምሮ እንዲሁም በ50% የባንክ ብድር አቅርበንሎታል። እዚህ ሳይታችን ላይ ዘመናዊ የህፃናት ማቆያ፣ የስፖርት ማዘውተሪያና ነፋሻማ አረንጓዴ ስፍራን ያገኛሉ። የዚህ ቅናሽ ተጠቃሚ ለመሆን በ0912 95 1900 አሊያም 0926 26 1610 ላይ ይደውለው። ኢራን ከወራት በፊት በተከፈተባት ጦርነት ጠቅላይ መሪዋን እንዲሁም ከፍተኛ ባለስልጣናቷን የገደሉባትን የአሜሪካውን ፕሬዝዳንት ዶናልድ ትራምፕን ለመበቀል አዲስ እቅድ ማውጣቷ የተዘገበውን በዚህ ባሳለፍነው ሳምንት ነበረ። ኢራን በፕሬዝዳንት ትራምፕ ላይ ግድያ ለመፈጸም አዲስ እቅድ ማዘጋጀቷን በተመለከተ እስራኤል ለአሜሪካ መረጃ መስጠቷን ዎል ስትሪት ጆርናል ጋዜጣ ዘግቧል። የአሜሪካ መሪ እንዲሁም እኔን ሊገድሉኝ ይፈልጋሉ እንዲሁም ደግሞ ስሜ በሁሉም ዝርዝራቸው ውስጥ ይገኛል በማለት ፕሬዝዳንት ትራምፕ መረጃውን እንዳሳሰባቸው ከቅርብ ጊዜ ወዲህ ጉዳዩን በይፋ አንስተው በተደጋጋሚ መነገራቸው እንደሚያመላክት ነው ጋዜጣው የዘገበው። እስራኤል ደግሞ የኢራንን እቅድ በተመለከተ ለፕሬዝዳንት ትራምፕ የሰጠችውን መረጃ ከ2 ዓመት በፊት ፔንሲልቬኒያ ውስጥ የተደረገውን የግድያ ሙከራን የሚያካትት ሲሆን ፕሬዝዳንቱ መረጃውን ከደህንነት ስጋት ባሻገር ለፖለቲካ ዓላማቸው እየተጠቀሙበት መሆኑን አመልክተዋል ማለት ነው። እንግዲህ ውድ ተመልካቾቻችን የኢራኑ ጠቅላይ መሪ አያቶላ አሊ ሀሜኒ ባሳለፍነው ሳምንት ነበረ ስርዓተ ቀብራቸው ከ4 ወራት ጊዜ ቆይታ በኋላ የተፈጸመው ማለት ነው። ይህንን አስመልክቶም በዛ የቀብር
ስነ ስርዓት ከተከናወነ በማግስቱ ነው ኢራን የአሜሪካውን ፕሬዝዳንት ዶናልድ ትራምፕን ለመግደል አዲስ እቅድን ማውጣቷን ይፋ ያደረገችው ማለት ነው። የተወደዳችሁ የመሃል ሚዲያ መሃል ዳሰሳ ፕሮግራማችን ተመልካቾቻችን ለዛሬ እሁድ ማለዳ ወደ እናንተ እንዲደርሱ ያዘጋጀናቸው በሳምንቱ የተከናወኑ መረጃዎቻችንን የዳሰስንበት መሃል ዳሰሳ ፕሮግራማችን እስካሁን እየተመለከታችሁትንና ያደረስናችሁን ይመስሉ ነበረ። ሳምንት በሌሎች ርዕሰ ጉዳዮች በተመሳሳይ ሰዓት እስከምንገናኝ ድረስ ሰላማችሁ ይብዛ እያልኩኝ ተሰናበትናችሁ። ፕሮግራሙን ላይክ እና ሼር እንዲሁም ደግሞ ሚዲያችንን ሰብስክራይብ በማድረግ አጋርነታችሁ እንዳይለየን ያክብሮት ግብዣችን።